ጀግናው መድብል እንግዲህ ካሊብ ሙሲሲ አሳዶ ሊይዘው ሲል እሱ ቀድሞ ፖሊስ ጠርቶ ካሊብ ሙሲሲን እጅ ከፍንጅ አስይዞታል። እንዲሁም ዝናን ለፖሊስ አሳልፎ ሰጥቶ በእነሱ ፖሊሶች ታስሮ በጥያቄ እየተፋጠጠ ይገኛል። በስከ መጨረሻም ዝና እንግዲህ በነ መድብል እንግዲህ ፖሊሶች እጅ ገብቶ እስር ቤት ይገኛል ማለት ነው። እንግዲህ ካሊብ ሙሲሲ ወደ የዝና ስልክ አልነሳለት ብሎ እንዴት ምን ሆኖ ነው አንድ ነገር ገጥሞት ነው በማለት እንግዲህ ከውጭ ሀገር ወደ አገሩ ሲመለስ ግን አሁንም እየተነሳ አይደለም። ቴክስት ጽፎ በስከ መጨረሻ አንተ ለኔ ሞተሃል የምታገለግል አይደለህም በሚል ሲጽፍለት ያንንም ወስዶ መድብል ለዝና ሲያሳየው አየህ እሱ ያድነኛል ብለህ እንዳታስብ፣ እሱ ከዚህ በኋላ አያድንህም። ምክንያቱም ካንተ የበለጠ መረጃ እኛም ቪዲዮ ይዘንበታል። አንተንም እንደውም እንዳያስወግድህ ፍራ። አንተ ብዙ መረጃ ትሰጥብኛለህ ስለሚለኛ ቢያገኝህም ያስወግድሃል። ከሚያስወግድ ደግሞ እስር ቤት ብትሟቅቅ ይሻላል በማለት ነገረው። መድብል እባክህ ፍታኝ፣ አታስጨንቀኝ፣ እባክህ አሳልፈህ አትስጠኝ እያለ ሲማጸነው እንኳ በፍጹም ይህን ቀን ነበር ምናፍቀው በማለት ለዝና መለሰለት። ካሊብ ሙሲሲም ባልደረባውን ይሄንን መድብል የሚባል ሰው የት አካባቢ እንዳለና ዝናም ደግሞ የት እንደሚገኝ አጣራልኝ ብሎ ሲነግረው እነ መድብል የሚገኙበትን ሲነገር ካሊብ ሙሲሲ እውነት መስሎት ከች ከች እያለ ሲሄድ ጀግናው መድብል እንግዲህ በፖሊስ ቁጥጥር ስር ካሊብ ሙሲሲንም አውሎታል ማለት ነው። አሁን በጣም ነበር የተናደደው። እንዴት ሊጠፋ ይችላል? የት ሄዶ ነው በማለት ሲጠይቀው በስከ መጨረሻ እኔና እሱ የተለያየ ነው፣ የትህትናን ለመፈለግ በሄድኩ ሰዓት ነበረ፣ ከዛ በኋላ ስመለስ ዝናን አላገኘሁትም ብሎ ሲነገረው እነ መጨረሻ የተገናኛቸው ሰዎች እነማን ይመስሉሃል ሲለው መድብል ነው ሲለው መድብል አለ። ስለ መድብል እኮ አንድም ቀን ነግሮኝ አያውቅም አለ ካሊብ ሙሲሲ። ይቅርታ አድርግልኝና እሱ ብዙ ነገር አንተን የዋሸህና የደበቀህ ይመስለኛል አለው። ማን ሲለው ዝና። ኧረ እባክህ ሲለው አዎ በነ መድብል እጅ ብዙ የእንተና የዝና ወንጀል የሰራችሁበት ቪዲዮ እጃቸው ገብቷል ሲለው ካሊብ ሙሲሲ ደነገጠ። ምን ማለትህ ነው በማለት ብንን ብሎ ስጠይቀው እንደነገርኩ ነው እንግዳውማ አሁን እኔን በሱ ቦታ እኔን ሾመኝ በዝና ቦታ ሲለው አንተንስ እንደሱ ልፍስፍስ መሆንህን ምን አሳወቀኝ ብሎ ሲናገረው እኮ ሞክረኛል። እንግዳማ አንድ ኦፕሬሽን ቀለል ያለ ልስጥህና በሱ እንፈታተናለን በማለት ይነግረዋል። እሺ ምን ላድርግ ሲለው ትህትናን ካለችበት እንደምንም አሳድህ አምጣልኝ፣ ዝናን ደግሞ በመንገድህም ቢሆን ካገኘኸው ጭንቅላቱን ብለህ ድፋው በማለት ይነግረዋል። መድብልን ግን ይዘህልኝና ቶሎ እፈልገዋለሁ፣ እኔ ካሊብ ሙሲሲ መሆኔን አላወቀም ብሎ ሲጎራ የነበረው ካሊብ ሙሲሲ እስከ ዛሬ ራሱን ደብቆ በስልክ ብቻ ድምፁን ነበረ ስንሰማ የነበረው። አሁን ግን ወደ ሀገሩ ገብቶ መድብልን አሳድዳለሁ ብሎ ሲል ሳይሳካለት ራሱ በቁጥጥር ስር ውሏል ማለት ነው። እንዲሁም እንግዲህ አሁን በኋላ ሞገስና ሉላ እንደልባችሁ ተዝናኑ፣ ተንሸራሸሩ፣ ብሩኬ ሚስትህን አግባ፣ ቀለበትህን አድርግ፣ ሽምግልናው ይጨረስ እያለ ከዚህ በኋላ በቃ ታሰረ ማለት ነው። በስከ መጨረሻ ዝና ሁልጊዜም እኮ በእኔ እጅ እንደሚወድቅ አንድ ቀን ነግሬያችሁ ነበር። እነሱ ብዙ ኃይል አለን ብለው ነበር አለ መድብል። እኛ ግን በፈጣሪ ብቻ በማመናችን አሸናፊዎች ሁነናል በማለት ነገራቸው። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ምሳሌ ቀጣይ ፓርትን ይዘንላችሁ መተናል። በዚህ ፓርት እንግዲህ ጀግናው መድብል አሁንም እንዳሰበው ዝናንምና ካሊብ ሙሲሲን ወደ እስር ቤት ወርውሯቸዋል። በተፋጠጡም ጊዜ በእርግጥ የድሮውን ትውስታውን ነበር አስታወሰው። በፊት እንግዲህ ካሊብ ሙሲሲና መድብል የሚተዋወቁበት አንድ ነገር ነበር። በዛን ጊዜ ያለዛ ቀን አላየውም፣ አይኑ እኮ ጠፍቷል አያይም ያለውም ነበረ። ስለዚህ አሁን ግን
ምንም ያላመነው መድብል እንግዲህ ሲያገኘው አየህ አንድ ቀን ከእጄ እንደምትወድቅ እርግጠኛ ነበርኩ በማለት ይነግረዋል። ከዛም ቤት ውስጥ ተሰብስበው ቁጭ ብለው እየተወያዩ እያለ ሞገስ በቃ አሁን እኮ እኛ አሸናፊዎችን ዝናንም ወደ የእኛ ሰዎች በቁጥጥር ስር አውለውታል። ስለዚህ አሁን አየህ እኛ ፈጣሪን ይዘን ምንም አልሆን፣ እነሱ ስንት ህዝብን ሰብስበው የነበሩ ሰዎች ግን ምንም አልሆኑም በማለት አየህ ተሸነፉ። ፈጣሪን መያዝን የመሰለ ነገር የለም በማለት ይነግራቸዋል። በእርግጥ እነ ካሊብን በሶሻል ሚዲያ መልቀቁ ትርጉም የለውም። ካሊብ እኛ ላይ ትልቅ ጦርነት እንዲከፍት መገፋፋት ነው። ስለዚህ ዝና አሁን እዛ ትተኸው ነው ማለት ነው አሉ። አይ የእኛ መርማሪ ደውሎ ወስዶታል ዝናን። እና ምን ወሰደው አለው። ዝናን አስረነው ምርመራ ጀምረንበታል ብሎ የእኛ መርማሪ ደውሎ ነግሮኛል አለ። እና ዝና በስከ መጨረሻ እስር ቤት ገባ አለው ሞገስ። አዎ ከዚህ በላይ ታዲያ ምን የሚያስደስት ዜና አለን ብለህ ነው አለው። አየህ አለው። አዎ ቢሆንም በጣም ነው ደስ ያለኝ አለው። ቢያንስ የህግ በላይነትን አሳይተንበታል አለው። አዎ እነሱ በገንዘባቸው ሲመኩ፣ እኛ ደግሞ በፈጣሪ ዘንድ የበላይነትን አሳውቀናል። እና ቪዲዮውንም ሁሉም መረጃ በሙሉ ሰጥተኸዋል ለመርማሪው ሲለው ሞገስ አዎ አለው። ስለዚህ ካሊብ ላይ ክስ ይመሰረትበታል ማለት ነው ሲለው፣ ታዲያ ማን ነው ዋናው ወንጀለኛ አለ። አሁን ግን ታዲያ በጣም አሪፍ ነው ብለው ሁላቸውም ተደሰቱ። አሁን እኮ አንተ ምን ያህል ኃይል እንዳለህ እያሳየህን ነው መድብል፣ አንተ እኮ ጀግና ነህ በማለት አመሰገነው ሞገስም። ዝናም እንደዚህ እኮ እኔ ጀግና ነኝ እያለ ነበረ፣ በስከ መጨረሻ ግን ቢያንስ ከኛ እጅ ወደቀ አለውና ተገረሙ። ከዛም እንግዳማ ዝና ከተያዘልን ካሊብ ሙሲሲም ካሉ ብለው እንግዲህ በደንብ ሰርፕራይዝ አድርገው በቤታቸው እንግዲህ ከቤታቸው ወይናቸውን የተጎነጩ። ሞገስም ቤቱ ሲገባ ሉላ ሰርፕራይዝ አድርጋው ጠበቀችውና ደስ ብሎት፣ ከዛ በኋላ ደግሞ ብሩኬም ወደ ቤቱ ሲገባ ቅድስት እንደዛ አድርጋ ነስንሳ አበባውን እንግዲህ ዝግጅቱን ወይኗን ዘርግታ መጣው። በፍቅር ዜማ እያዜሙ መጨፈርና መደነሱን በቤታቸው ደስታን መጎነጫጨት ጀመሩበት። አሁን ከዛ ይሄ ደግሞ ካሊብ ሙሲሲ ለልጅየው ይሄ ዝና የነበረውን ሁሉ የእኛን ችግር ለነሱ ተናዞ ነግሯቸዋል ነው የምትለን እነ መድብል ብሎ ሲጠይቀው፣ አዎ ያ ዝና ድሮም የማይረባ ሰው ነው። እኔ እሱን ማመን አልነበረብኝ። ይሄን ያህል ጊዜ ብዙ ነገር አሳጥቶኛል ማለት ነው። ብዙ ጊዜ ሽንፈትን እንጂ ምንም አንድ ቀን አሸነፍኩ ብሎኝ አያውቅም። ይህ መድብል ግን ምን አይነት ደፋር ነው? ምን አይነት ደፋር ቢሆን ነው እኔን የተፈታተነኝ እያለ ሲናገር፣ በእርግጥ መድብል ቀላል የሚባል ሰው አይደለም አለው። አለው አዎ መድብል ቀላል የሚባል ሰው አይደለም። ምን አልክ? ማለቴ ለዝና ያቃተው ለእኔ አያቅተኝም። እኔን ፈቃዲ ከሆነ በዝና ምትክ ንገረኝና እኔን ሹመኝ አለው። አንተም እንደዛው ነህ ሽልጥልጥ። እኔ ሽልጥልጥ ወንድ አልወድም አለው። እኮ ሞክረኝና አለ። ከዛም እሱም እንዳለው የተሽለጠለጠ ሲሄድ እንግዲህ እነሱ ምላስ ብቻ ናቸው አለ። እስቲ እናያለን አንተን በትንሹ ትፈተናለህ በማለት ነበረ ፈተናውን የሰጠውና ግን በፍጹም ሳያሸንፍ መጥቷል። ሌላ ወደ ማህሌት ስንሄድ ማህሌት እንግዲህ እንደ ልማዷ እየየ እያለች ገንዘብ ልመና ወደ ባለ ሀብቱ ሂዳ ልጄ በጣም ታማብኛለች እና ገንዘብ ተጠይቄያለሁ፣ አሁን ለጊዜው አክስቴ ጸበል ይዛ ሂዳለች በማለት የዋሸችውን እሱም እንግዲህ ከጓደኛዋ ያቺ ከነ ብሩኬ ቤት ገብታ የነበረው ኤደን ጋር ተነጋግሮ አሁን ምንም ችግር የለም ብቻ ልጅሽን ግን አሁን ባያት ደስ ይለኛል ስትላት ልጄ ጸበል ሂዳለች ብላ ተዋሻለች። ከዛም እንግዲያስ ይኸውልሽ ካሹን አሁን ያልሽኝን 5 ሚሊዮን ነው 3 ሚሊዮን ያልሽኝ ይዛልሽ እየመጣች ነው የኔ ጸሐፊ ሲላት እኔ አላምንም እውነት ነው በማለት ደስታዋን ቦረቀች፣ እንባዋን ጠረገችው፣ ውሸት እንባዋን። ከዛ ያቺ ልጅ እንደውም ስናነሳት መጣች ተብላ ብቅ ያለችው ኤደን ነበረች። ምን እያደረጋችሁ ነው? ምን እየሰራችሁብኝ ነው ብላ አይኗ ፈጠጠ።
ከዛ በኋላ ኤደን እንግዲህ አታፍሪም፣ ከዚህም በፊት አንተን ብላክሜል አድርጋ 500 ሺህ እንደወሰደችብህ አውቃለሁኝ እና የእሷ ተባባሪ ነሽ እንዴ? እሷ ተባባሪ በሆን እንዴ ላጋለጣት እመጣለሁ በማለት እንግዲህ አዋርዳታለች። በእኔ በዱዱዬ በልጄ ነው ወይ የምትለምኝብኝ? የኔ ልጅ በሽተኛ አይደለችም። ሲጀመር አንቺ ማን ልጅ ሰጥቶሽ ነው? በማለት እንግዲህ አዛ ስትናይ በቃሽም አንቺ ውርደታም ብሎ ሰውየውም አዋርዶ ሰደዳ። መጨረሻም እዛው አስፓልቷ ላይ ጎዳናዋ ላይ ወጥታለች። ድንገት ዳጣንም አግኝታት ውሰጂኝ ወደ ቤትሽ ብትላትን የምን ቤት አለኝና ነው ደግሞ አንቺንም ወስድሽ በማለት ዳጣም እንግዲህ ጥላት መጥታለች። በዚህ መካከል እንግዲህ በደንብ እየዘፈኑ እየጨፈሩ ዛሬ በጣም ደስ ባላቸው ደስታቸውን እነ ብሩክና ቅድስትም ከቤታቸው ሉላና ሞገስም ከቤታቸው እነሱ ስለታሰሩላቸው እፎይ የሚሉበት ጊዜ እንደርሷል ማለት ነው። ትህትናም ከዚህ በኋላ እንግዲህ ትዳሯን ምርጫዋን አድርጋ እንደምትቀጥል ነው። በዚህ መልኩ እንግዲህ አሁን በስከ መጨረሻ እነሱ እንደዛ እያሉ እያሳደዱት እንግዲህ እየሮጠ ዘው ብሎ እየደነሱ ገባና መድብል ምን ሆነ ነው መድብል ምን ነካህ ብለው ሲጮሁበት ካሊብ ሙሲሲ እያሳደደኝ ነው እንዴ? ካሊብ ሙሲሲ መጣ እንዴ? በማለት እነሱም ተደናገጡ። አዎ ካሊብ ሙሲሲ መጥቷል፣ እኔን አስፈልጎ እያሳደደኝ እንደሆነ ከኋላ ሲከተሉኝ የእሱም ባልደረቦች አይቻቸዋለሁኝ በማለት ሲገልጽላቸው ዛሬም መከራችን አላለቀም እንዴ? በማለት ደስታቸው ደፈረሰባቸው። ሆኖም ግን ጀግናው መድብል መቼ ወደኋላ ይመለሳልና እንግዲህ ቀጣው ላይ ደግሞ ምናይ ይሆናል። ስለምትከታተሉኝ ከልብ አመሰግናለሁኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይጠብቁን። ሰላማችሁ በያላችሁበት ይብዛልኝ፣ ብዝት ስት ይበልልኝ።